አርዳኡ ለሊቅ ማእምራነ መጽሐፍ ዘሃና የሃድሩ እንዘይደምሩ ትህትና አርዳኡ ለሊቅ ማእምራነ መጽሐፍ ዘሃና የሃና መጽሐፍን የሚያውቁ የሊቅ ተማሪዎች አለ። የሃድሩ እንዘይደምሩ ትህትናን በትህትና ላይ ሲጨምሩ ያድራሉ ነው። አርዳኡ ለሊቅ ማእምራነ መጽሐፍ ዘሃና የሃና መጽሐፍን ያወቁ የተረዱ የተማሩ እነዚህ የሊቅ መምህር ተማሪዎች ደቀ መዛሙርት አለ። የሃድሩ እንዘይደምሩ ትህትናን በትህትና ላይ እየጨመሩ ያድራሉ ማለት ነው። እንግዲህ ሰው መጽሐፍ ከተማረ ካገላበጠ ካነበበ እያደረ ትህትነኛ ይሆናል። በትህትና ላይ ትህትና ይጨምራል፣ ያስተውላል። የነበረውን ግንዛቤ ያለመኖር ጥሎ ግንዛቤ ያለው ሰው ይሆናል ማለት ነው። ምን ካደረገ? መጽሐፍ ከተማረ ካነበበ ነው። እና ይሄ ለሰም ነው። ለወርቅ ደግሞ ዛሬ ትህትናን በትህትና ላይ ይጨምራሉ ማለት ትህትና ተቀባዩም ትህትና ነው፣ ቅን የሚቀበለው ማለት ነው። ለዚያ ነው እንግዲህ እንትን ያለው አርዳኡ ምን ያው ይሄን አስተውል የሚለውን ዝም የራስህን መጀመሪያ አስተውል። አርዳኡ ለሊቅ ማእምራነ መጽሐፍ ዘሃና የሃድሩ እንዘይደምሩ ትህትና መርዳ ጉባኤ ዘጊጋር ሰይፈ ነበልባል ዘእዝራ ዘጊጋር መነነ እያጥባ ሰይፈ ነበልባል መርድስ ከተጻባ ስመ ዮሴፍ ወስመ ድንግል እፎኑ አጥፋ እስመ ቤተ ዮሴፍ ባይላይ ወቤተ ማርያም ድንግል ህብስተ መና ይበላ መልሰው መርዳ ጉባኤ ዘጊጋር ሰይፈ ነበልባል ዘእዝራ ዘጊጋር መነነ እያጥባ ዘእዝራ ዘጊጋር መነነ እያጥባ ጊጋር የናቀው እዝራ ያልወደደው የነበልባል ሰይፍ የጊጋር የጉባኤ ተማሪ የነበልባል ሰይፍ አለ። ምንድን ነው? ወደዚያ ሰይፈ ነበልባል መርድ እስከተጻባ ነው እንዴ? መልሰው መጀመሪያው መርዳ ጉባኤ ዘጊጋር ሰይፈ ነበልባል ጥሩ ሰይፈ ነበልባል መርድ እስከተጻባ የነበልባል ሰይፍ ተማሪ እስከተጻባ እስከተጣላ ድረስ አለ። ስመ ዮሴፍ ወስመ ድንግል እፎኑ አጥፋ ጊጋር እዝራ የናቀው ጊጋር ያልወደደው የነበልባል ሰይፍ የጊጋር የጉባኤ ተማሪ ስመ ዮሴፍ ወስመ ድንግል እፎኑ አጥፋ የእመቤታችን የድንግል ማርያምን ስምንና የዮሴፍን ስም እንዴት አጠፋ ነው። ምንኛ አጠፋ ነው። እስመ ቤተ ዮሴፍ ባይላይ ወቤተ ማርያም ድንግል ህብስተ መና ይበላ ከድንግል ከማርያም ድንግል ቤትና ከዮሴፍ ቤት እንጀራን አልበላምና የዮሴፍን ስምና የድንግል ማርያምን ስም አጠፋ ነው። ስም አጥፊ ሆነ ማለት ነው። ሲመልሰው መርዳ ጉባኤ ዘጊጋር ሰይፈ ነበልባል ዘእዝራ ዘጊጋር መነነ እያጥባ ሰይፈ ነበልባል መርድ እስከተጻባ ስመ ዮሴፍ ሰይፈ ነበልባል መርድ እስከተጻባ የነበልባል ሰይፍ ተማሪ እስከተጣላ ድረስ አለ። ከእነሱ ጋር ተጣልቶ ማለት ነው። እዝራ የናቀው ጊጋር ያልወደደው ነው። ዘእዝራ የለም ጊጋር የናቀው እዝራ ያልወደደው የነበልባል ሰይፍ የጊጋር የጉባኤ ተማሪ የድንግል ማርያም ስምንና የዮሴፍን ስም አጠፋ። እንዴት አጠፋ ነው? ምን ነው ካለ ቤተ ዮሴፍ ባይላይ ወቤተ ማርያም ድንግል ህብስተ መና ይበላ ከባለጸጋ ዮሴፍ ቤትና ከድንግል ማርያም ቤት እንጀራን አልበላምና የድንግልን ስምና የዮሴፍን ስም አጠፋ ነው። እንግዲህ አንዳንድ ተማሪ ከአንድ ቤት ሄዶ ያው በእንተ ስማ ለማርያም ብሎ ይለምናል፣ ወይም ማህበር ይኖራል፣ ድግስ ይኖራል። አግብተው ካበሉት አይነገሊያን ጥሩ መንደር ነው እንዴ ያንማ እንደው ምግብ ያለ ይላል። ካልበላ ግን ስሙን እያጠፋ ምንም በዚያ ቦታ እንደው
እያለ ስም ያጠፋል ማለት ነው። ዝም ብሎ ቤት መሰላችሁ እንዲሁ ሀብታም ይላሉ እነዚህ አካባቢ እኮ እንደው ዝም ብሎ ነው ይላል። ስም ያጠፋል። ስም አጥፊ አለ። አንዳንድ ጊዜ እየበላም የሚያጠፋል ደግሞ እና የዮሴፍን ስምና የድንግል ማርያምን ስም አጠፋ ማለት ሰይፍ ዛሬ እነሱን የሚቆርጥ አልሆነም። ምን ነው ከዮሴፍና ከድንግል ማርያም ቤት እንጀራን አልበላምና ማለት ለሰሙ እንጀራ አልበላ ሲል ነው እንግዲህ ስም የሚያጠፋ የሚያማ እያማ ማለት ነው። ስም አጠፋ ማለት የሚያማ ማለት ነው። ለወርቁ ደግሞ ህብስት የተባለ ጌታ ነው። ዛሬ ህብስትን አግኝቶ የሚቆርጥ አልሆነም ማለት ነው። ጌታን እንግዲህ ለመቁረጥ ለመግደል ነበረ ሰይፉ፣ ግን አጣ። ህፃናትን ነው የቆረጠ እንጂ ጌታን የሚቆርጥ አልሆነም ለማለት ነው። የትረፍ በሊወተ ህብስተ መና ዘጸና ስፉሃ ቤተ እሉ ያተወ ወይወጣ ያተወ ወይቦአ ሰይፈ ነበልባል መርድ አምጣነ ቤቶሙ ጻልአ። ቆይማ መርጌታ በደንብ አስተውል። ወይቦአ ደግሞ አይባልም። ወይቦአ አይጠብቅም። ይሄ የትረፍ በሊወተ ህብስተ መና ዘጸና ስፉሃ ቤተ እሉ ያተወ ወይቦአ ወይቦአ ሰይፈ ነበልባል መርድ አምጣነ ቤቶሙ ጻልአ ወጎጓ እንበልየሁ ለብእሴ ግብዝ ዘጎጓ ይትረፍህ በሊወተ ህብስተ መና ዘጸና ነው። ይህ የሆነ የጸና እንጀራን መብላትስ ይቅርና ነው። መብላትስ ይቅርና ሶፋ ቤተ እሉ ያተወ ወይዋ ከዚያ ከነሱ ቤት አልገባም ነው። መብላት ቀርቶ አልገባም ቤታቸው ማለት ነው። እንጀራን አልበላም አልፈቀድም። አይ እንጀራን መብላት ይቅርና ከቤታቸው አልገባም ነው። ሰይፈ ነበልባል መርድ አምጣነ ቤቶሙ ጸላ የነበልባል ሰይፍ ተማሪ ቤታቸውን ጠልቷልና ወጎጓ እንበልየሁ ነው ለብእሴ ወይ ወጎጓ እንበልየሁ ለብእሴ ግብዝ ዘይጎጓ። አዎ እንደሱ ነው። ወጎጓ ምንየሁ ለብእሴ ግብዝ ዘይጎጓ ያልቸኮለ የግብጽ ሰው ያለ ግብጽ ሰው ያለዚያ ሰው ቸኩሏልና ቤታቸውን ጠልቷልና ቸኩሏልምና መብላት ሲቀርና ከቤታቸው አልገባም። የትረፍ በሊወተ ህብስተ መና ዘጸና ስፉሃ ቤተ እሉ ያተወ ወይቦአ ሰይፈ ነበልባል መርድ አምጣነ ቤቶሙ ጻላ ወጎጓ እንበልየሁ ለብእሴ ግብዝ ዘይጎጓ መርዳ ጉባኤ ዘጊጋር ሰይፈ ነበልባል ዘእዝራ ዘጊጋር መነነ እያጥባ ሰይፈ ነበልባል መርድ እስከ ተጻብአ ስመ ዮሴፍ ወስመ ማርያም እፎኑ አጥፋ እስመ ቤተ ዮሴፍ ባይላይ። ኧረ እባክህ ማንጠልጥለውን ብሎ በደንብ ስመ ዮሴፍ ወስመ ድንግል እፎኑ አጥፋ እስመ ቤተ ዮሴፍ ባይላይ ወቤተ ማርያም ድንግል ህብስተ መና ይበላ። ይትርፍይ በሊወተ ህብስተ መና ዘጸና ስፉሃ ቤተ እሉ ያተወ ወይቦአ ሰይፈ ነበልባል መርድ አምጣነ ቤቶሙ ጻልአ ወጎጓ እንበልየሁ ለብእሴ ግብዝ ዘይጎጓ። አዎ እንግዲህ ቤታቸውን ጠልቷልና ከቤታቸው አልገባም ማለት መብላቱ ቀርቶ ከቤትም አልገባም ማለትና ዋናው እንግዲህ ከቤትም ስላልገባ ስላልበላ ስም ማጥፋቱን ነው ማለት ነው። አሁንም ያው እንግዲህ ድንግል ማርያምንም ዮሴፍንም አብረው የነበሩትን ሰሎሜንም እንዲቆርጥ አልቻለም፣ አላገኛቸውም ማለት ነው። እሺ ወደፊት ቀጥለን የተርህወ ቤት እንተ ዮሴፍ ነግደ ዘካርያስ ይጋር ወዘካርያስ ዳሃደጎ ለሰራቄ ይጋር ሰይፈነድ ጀምረው የተርህወ ቤት እንተ ዮሴፍ ነግደ ዘካርያስ ይጋር ወዘካርያስ ሀደጎ ለነግደ ወይ ማለት የተርህወ ቤት እንተ ዮሴፍ ዘነግደ ዘካርያስ ይጋር ወዘካርያስ ሀደጎ ለሰራቄ ይጋር ሰይፈነድ መንሰገ እንተ ሰረገላ አኮኑ ነሰጎ ስደተ ማርያም ባኤል ዘዮሴፍ ተጸወጎ በይነ ልደተ ወልድ ንዋይ እንተ አንገለጎ እስራኤል ህዝበ ለዘካርያስ አይሩጎ በይነ ልደተ ወልድ ንዋይ እንተ አንገለጎ። እሺ መልሰው የተርህወ ቤት እንተ ዮሴፍ ዘነግደ ዘካርያስ ይጋር እንተ ዮሴፍ ዘነግደ ዘካርያስ ይጋር ወዘካርያስ ሀደጎ
ዘነግደ ዘካርያስ የዘካርያስ ወገን ጊጋር ከዘካርያስ ጋር የለቀቀው ሀደገ ለቀቀ ተው ይላል። የለቀቀው ይሄ የዮሴፍ ቤት አለ ለሰራጨ ጊጋር ሰይፈ ነድ ለዚህ ለሌባ ለሰይፍ ለጊጋር ሌባ ሰይፍ የዮሴፍ ቤት አልተከፈተም ነው። ለዚህ መንሰገን ተሰረገላ እኮኑ ነሰጎ ስደተ ማርያም ባይል እንተ ጊጋር ምንድን ነው? ዘዮሴፍ ተጸወጎ በይነ ልደተ ወልድ ነዋይን ታንገለጎ እስራኤል ህዝበ ለዘካርያስ አይሩጎ የዘካርያስ ሽማግሌዎች እስራኤል ህዝቦች በእነዚያ ዘንድ ያከማቸው የሰበሰበው የወልድ መወለድ ገንዘብ። ስለዚያ ስለ ገንዘብ ማን ነው ዮሴፍ የተከፋበት ይሄ የማርያም ስደት ሀብታም ስለ ልደት ስለ ወልድ መወለድ ገንዘብ በሰረገላ ቁልፍ ቆልፎታልና ነው። በሰረገላ ቁልፍ ቆልፎታልና የዮሴፍ ቤት ለሌባ ሰይፍ አልተከፈተለትም ነው። የተረወ ቤት እንተ ዮሴፍ ዘነግደ ዘካርያስ ጊጋር ወዘካርያስ ሀደጎ። አዎ ዘነግደ ዘካርያስ ጊጋር ወዘካርያስ ሀደጎ የዘካርያስ ወገን ጊጋር ከዘካርያስ ጋር የተወው የዮሴፍ ቤት ለሰራጭ ጊጋር ሰይፈ ነድ ለጊጋር ሌባ ለእሳት ሰይፍ ለጊጋር ሌባ ይተርህው አልተከፈተም። እንዴት ካልክ የማርያም ስደት ሀብታም በሰረገላ ቁልፍ ቆልፎታልና ነው። ስደተ ማርያም የተባለ ስደተ ምድረ ግብጽ ባኢል ይሁን። ማርያምማ ሰረገላ ላይ ያለ ህብሮ አየህ። ስደተ ምድረ ግብጽ ባኢል ዘዮሴፍ ተጸወጎ ዮሴፍ የተከፋበት ወደ ግብጽ መሰደድ ሀብታም በሰረገላ ቁልፍ ቆልፎታልና ነው። እንተ አንገለጎ እስራኤል ህዝበ ለዘካርያስ አይሩጎ በዘካርያስ ሽማግሎች በእስራኤል ህዝቦች ዘንድ የሰበሰበው የወልድ መወለድ ገንዘብ። ስለዚያ ስለ ወልድ መወለድ ገንዘብ በዚያ ወደ ግብጽ መሰደድ ሀብታም መሰደድ በሰረገላ ቁልፍ ቆልፎታልና አልተከፈተለትም ነው። እንግዲህ ለሰሙ ገንዘብ ካኖረ ምርጥቃ ገንዘብ ካኖረ ከሰብስቦ ያኖረውን ገንዘብ እንዳይሰረቅበት ሌባ እንዳይወስድበት ቤቱን በሰረገላ ቁልፍ ይቆልፈዋል ማለት ነው። ያ ሌባ መጥቶ ከፍታለሁ ቢል አይከፈትም። ያው ያለን ጭንቅ እንግዲህ መቼም በችግር በኋላ ለፍቶ ሊከፍተው ይችላል እንጂ እንደዋዛ አይከፈትም እና አልተከፈተለትም ማለት ነው። ሰም ነው ይሄ ወርቁ ለሌባ ሰይፍ አልተከፈተም። የዮሴፍ ቤት ለምን በሰረገላ ቁልፍ ቆልፎታልና ስደት አልከው። አየህ ሰረገላ የተባለ እመቤታችን ናት። ሰረገላ ኤልያስ ይላታል እና ዛሬ በእመቤታችን ምክንያት እንግዲህ ዮሴፍ ሊቆረጥ አልቻለም፣ የሚሰደድ ሆነ። ዮሴፍ እመቤታችንን ይዞ ተንስ ንሳ ሕፃነ ወሞ ወጉየ ብሔረ ግብጽ ብሎ የእግዚአብሔር መልአክ ወአስተራዮ መልአከ እግዚአብሔር ለዮሴፍ ወይቤሎ ተንስ ንሳ ሕፃነ ወሞ ወጉየ ብሔረ ግብጽ ይላል። የእግዚአብሔር መልአክ ታዞ መጥቶ ተነስ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ተብሎ ታዞ ዮሴፍ ሕፃኑ ክርስቶስንና እናቱ ድንግል ማርያምን ይዞ ወደ ግብጽ ሸሽቶ 3 ዓመት ተመንፈቅ እንግዲህ በበረሃ ኖረዋል ማለት ነው። በስደት ነው የኖሩት እና አልተቆረጡም። እነ ዮሴፍ እነ ሰሎሜ ድንግል ማርያም አምላካችን ኢየሱስ ክርስቶስ በሰይፍ አላገኛቸውም። ስለዚህ አሁን የዮሴፍ ቤት ለሌባ ሰይፍ አልተቆረጠም እንትን አልተከፈተም ማለት የዮሴፍ ሰውነት ለሰይፍ የሚነካ አልሆነም። ዮሴፍ አልተቆረጠም ማለት ነው። ለምን ከተባለ በሰረገላ ቁልፍ ተቆልፏል ማለት በእመቤታችን አማላጅነት ተጠብቆ መኖሩን ነው። ሰረገላ የተባለ እመቤታችን ናት። ሰረገላ ደግሞ ቁልፍ ነው፣ ህብር ነው።
ኤተርህወ ቤት እንተ ዮሴፍ ዘነግደ ዘካርያስ ይጋር ወዘካርያስ ሀደጎ ለሰራቄ ይጋር ሰይፈነድ መንሰገ እንተ ሰረገላ ኮኑ ነሰጎ ተሰዶ ምድረ ግብፅ ባይል ዘዮሴፍ ተጸወጎ በይነ ልደተ ወልድ ንዋይ እንተ አንገለጎ እስራኤል ህዝበ ለዘካርያስ አይሩጎ በይነ ልደተ ወልድ ንዋይ እንተ አንገለጎ መኑመ ይፈርሆ ለዘዮሴፍ ዮሴፍ ነግደ ዮሴፍ ወያከብሮ መኑመ አኮኑ እለ ዮሴፍሃ ይሰምሩ አጥራር አስዋከ ገሊላ ተገድፎ እምግሩ ወእግሮ ሰአሙ በዘኪያሁ አይመሩ እንዘ ድኅሬሆሙ ይዲሃሩ እስከ ይሳለቁ ስምዖን ወዘተፋቀሩ እስራኤል ለስምዖን አብትሩ መልሰው መኑመ ይፈርሆ ለዘዮሴፍ ዮሴፍ ነግደ ዮሴፍ ወያከብሮ መኑመ አኮኑ እለ ዮሴፍሃ ይሰምሩ ጥሩ መኑመ ይፈርሆ ነው መጀመሪያው መኑመ ይፈርሆ ለዘዮሴፍ ዮሴፍ ነግደ ዮሴፍ ዮሴፍ የተባለ የዮሴፍ ወገን ዮሴፍን ማንም ይፈራዋል ማንም ሰው ይፈራዋል ወያከብሮ መኑመ ነው ማንም ያከብረዋል ማንም ይፈራዋል ማንም ያከብረዋል ማንም ይፈራዋል ማንም ያከብረዋል አኮኑ በእለ ዮሴፍ ይሰምሩ አጥራር አስዋከ ገሊላ ተገድፉ እምግሩ አልከው ዮሴፍን እለ ዮሴፍ ያልወደዱ እለ ዮሴፍ ይሰምሩ ያለው ዮሴፍን ያልወደዱ የገሊላ ሾሆች ጠላቶች ከእግሩ ተገድፎ እምግሩ ከእግሩ ወድቀዋልና ወእግሮ ሰአሙ በዘኪያሁ አይመሩ እሱን ባወቁ ገንዘብ እግሩንም ስመዋልና እንዘ ድኅሬሆሙ ይዲሃሩ ወደ ኋላቸው እየተመለሱ ከእግሩ ወድቀዋልና እግሩንም ስመዋልና ማንም ይፈራዋል ማንም ያከብረዋል እስከ ይሳለቁ ስምዖን ወዘተፋቀሩ እስራኤል ለስምዖን አብትሩ ነው የተፋቀሩ ወዳጆች የሆኑ የስምዖን ወገኖች እስራኤልና ስምዖን እስኪስቁ ድረስ ወደ ኋላቸው እየተመለሱ እግሩንም ስመዋልና ከእግሩ ወድቀዋልና እግሩንም ስመዋልና ማንም ይፈራዋል ማንም ያከብረዋል ማለት ነው። መኑመ ይፈርሆ ለዘዮሴፍ ዮሴፍ ነግደ ዮሴፍ ለዘዮሴፍ አለው ዮሴፍ የተባለ መተርጉም ቅጽል ነው። አንዳንድ ሰዎች እንዴት የተባለ ይባላል ይላል። ማድመጥ ነው የሚሰማ ሰው በደንብ አድርጎ አስተውሎ የየጉባኤ ቤቱን አቅጣጫ መያዝ ነው። እንደው ዝም ብሎ ያልሰሙትን አይሆንም ብሎ እንጣጥማት አስፈላጊ አይደለም። ለዘዮሴፍ ዮሴፍ ነግደ ዮሴፍ ዮሴፍ የተባለ መተርጉም ነው። ይሄ ዮሴፍ የተባለ የዮሴፍ ወገን ዮሴፍ የዮሴፍ ወገን ዮሴፍን ማንም ሰው ይፈራዋል። መኑመ ያለው በቂ ነው። እዚህ ላይ ወያከብሮ መኑመ ማንም ያከብረዋል። እለ ዮሴፍ ይሰምሩ ዮሴፍን ያልወደዱ የገሊላ ሾሆች ጠላቶች አለ ጠላቱ እነዚህ ከእግሩ ወድቀዋልና ወእግሮ ሰአሙ በዘኪያሁ አይመሩ እሱንም ባወቁ ገንዘብ እግሩንም ስመዋልና እንዘ ድኅሬሆሙ ይዲሃሩ ወደ ኋላቸው እየተመለሱ አልከኝ ጠላት ወደ ኋላ እየተመለሰ ነው የሚወድቀው እስከ ይሳለቁ ስምዖን ወዘተፋቀሩ እስራኤል ለስምዖን አብትሩ የተፋቀሩ እነዚህ የስምዖን ወገኖች እስራኤልና ስምዖን ወገኖቹ እስራኤልና ማለት ነው። ስምዖን አጻፋ ነው። እነዚህ ከስምዖንና የስምዖን ወገኖች እስራኤል እስኪዘባበቱ እስኪስቁ ድረስ ወደ ኋላቸው እየተመለሱ እግሩንም ስመዋልና ማንም ይፈራዋል ማንም ያከብረዋል ነው። እንግዲህ ለሰም አንዳንዱ እንግዲህ የሚፈራ የሚከበር አለ። አባ ገብረ ኪዳን በቅደስ ያስተምሩ ነበር። ለካህን 3 ነገር አለው አሉ። ይሰማችኋል አላችሁ ይላችሁ ለካህን 3 ነገር አለው። ታውቁታላችሁ? ምን አለ? ለካህን 3 ነገር አለው በሉ እንጂ መስማት፣ መጻፍ፣ ማንበብ፣ ግስ በደንብ ነው። ግስ ካላጠናችሁ መጻፍ ቅኔ ማታውቁ መጻፍ ማሰሙ በደንብ አድርጋችሁ አጥኑ። ግስ ላይ ትኩረት ስጡ። እሺ ይሰማችኋል? እንደገና መቀበል ጉባኤ ተቀምጣችሁ መጣችሁ ዝም እንደዚህ ምን ማባሉ እኮ ሰርግ እንኳን ሄዶ ሰው ይዘፍናል እኮ ያ ሰርጉ እስከሚወጣ ድረስ ያ በጠጣበት ይዘፍናል። እዚህ ግን ቁጭ ብለህ ጉባኤ ቤት ታቀዘቅዛለህ። ዝም እንደ ነው እኮ እና ለካህን 3 ነገር አለው አሉ። ምን አሉ? ካህን
ይፈራል፣ ይታፈራል፣ ይከበራል አሉ። እውነታችሁን አይደል? የሰማችሁ አንተ ልሳም ካህን ስንት ነገር አለ? ሶስት ነገር። አሁን ካህን ይታፈራል አይደል? እንዳትናገረው ይታፈራል። እንደገና ደግሞ ይፈራል። እንደገና ደግሞ ሶስተኛው ምንድነው? ይከበራል። አየው፣ ትክክለኛ ካህን ከሆነ ነው። ዝም ብሎ ዘረጥ የሚል ከሆነ ዋጋ የለውም። ነግሬሃለሁ። ይሄን እንዳትቀደዋት ዘረጥ ትክክለኛው ካህን ግን ቤተክርስቲያኗን ጠብቆ ስርዓት ጠብቆ እምነቱን ጠብቆ እግዚአብሔርን ፈርቶ የሚኖር ከሆነ ይፈራል። ክህነቱ ያወግዛል፣ ይቀስፋል፣ ከእግዚአብሔር ጋር ያጣላል። በጣም ከባድ እኮ ነው እና ይፈራል፣ ይታፈራል፣ ይከበራል። አየህ ሶስት ነገር አለው ማለት ነው። ሌላው ምዕመን ከሆነ ይፈራል፣ ካልሆነ ብዙ ጊዜ እንደ ካህኑ አይከበርም። መከበር ያለው እንደ ካህኑ ግን በክብር ያው ይበላለጣል ማለት ነው እንጂ ምዕመኑም ይከበራል አይከበርም ማለት አይደለም። ግን ይሄ ከክህነቱ ጋር እንትና ያ በዚህ በራዕየ ዮሐንስ ላይ ነው ለካህኑ እንትን ያለው ያው እና ካህናት እኮ ይከበራሉ። ክህነታቸው ከእግዚአብሔር የተገኘ ስለሆነ እግዚአብሔር የሰጣቸው ስለሆነ ክቡራን ናቸው። በጣም ይከበራሉ። አላችሁ የላችሁ? ከእግዚአብሔር ጋር የሚያገናኙ ኃጢአትን የሚያስተሰርዩ ለታመመው የሚጸልዩ የሞተውን የሚፈቱ እግዚአብሔር እንኳን በዚህ ወንጌል ሲያስተምር እነ መጻጉዕ አንተ ምንድነው የሚያበራህ? ምንድነው አንተ በሽተኛው ሲሰግድለት ሁር አፍትን ሪሰከ ለካህን ሂደህ ራስህን ለካህን አስመርምር ከዚያ በኋላ ወደ እኔ ና ነው ያለው። መጀመሪያ ለካህኑ ራስህን አስመርምረህ ኃጢአትህ ተሰርዮልህ ከዚያ በኋላ ነው ወደ እኔ መምጣት የምትችል ብሎ የካህናትን ክብር እግዚአብሔር በወንጌል ላይ ተናግሯል። ሁር አፍትን ሪሰከ ለካህን አየህ፣ ራስህን ለካህን አስመርምር እና ካህናት ሰውን የሚመረምሩ ኃጢአት የሚያስተሰርዩ ወደ እግዚአብሔር የሚያቀርቡ ከእግዚአብሔር ጋር የሚያገናኙ መንግስተ ሰማያትን የሚከፍቱ የሚገቡ ብቻ ምዕመን መግባት ነው የሚችለው። ካህናት ግን መግባት ብቻ ሳይሆን ይዘው የሚገቡ አንድ አርበኛ ጦርነት ሄዶ ማርኮ እንደሚመለሰው ሁሉ ካህናት ምዕመናንን ማርከው ይዘው ከዲያብሎስ ነጥቀው ጦርነቱ የዲያብሎስ ነው። አየህ ከዲያብሎስ ከሰይጣን ምዕመናንን ነጥቀው ወደ መንግስታት ይዘው ይገባሉ። አየህ እና ወደ መንግስታት የሚያገቡ ምንድነው የሚለው እዚያ ወንጌሉ ላይ አንትሙሂ ይትበጉ ወለለሂ ይበጉ ተከልወሙ በወይአ ውስተ መንግስተ እግዚአብሔር ይላል ወንጌሉ ላይ ምን ይላል ይሰማችኋል? አንትሙሂ ይትበጉ ወለለሂ ይበጉ ተከልወሙ በወይአ ውስተ መንግስተ እናንተ አትገቡም የሚገቡትም ተከለክላላችሁ ይላል። እንደ በረኛ ነው የሚል ማምላክ ነው። ያውን በዚህ በከተማው ስታዩት አንዳንድ ዘበኛ ድግስ ሲሆን ከውስጥ ዝም ብሎ እየተበላ እየተጠጣ እሱ ከደጃፍ ተጎልቶ ወይ አይገባ ወይ አስገባ መከራ እና ወንጌሉ ላይ አንትሙሂ ይትበጉ ወለእለሂ ይበጉ ተከልወሙ በወይአ ውስተ መንግስተ እግዚአብሔር ወደ እግዚአብሔር መንግስት የሚገቡትን ተከለክላላችሁ ይላል። አሁን አንዳንዱ መንግስተ ሰማያት አይገባም ኃጢአት ይሰራል፣ ሌላውንም ደግሞ እንዳይገባ ኃጢአት ያሰራል። ዝሙት ያስፈጽማል፣ እንዲሰክር ያደርጋል፣ ጓደኛውን ሌላ ኃጢአት እንዲሰራ ወንጀል እንዲፈጽም ያደርጋል። ያ ምንድነው? እሱም ከመንግስታት ይቀራል፣ ሌላውንም ያስቀራል ማለት ነው። ካህናት ግን አስተምረው ከኃጢአት ነፃ አድርገው ያደፈውን በኃጢአት ያደፈውን አጥበው ሰንግለው አጥርተው ወደ መንግስታት እንዲገባ የሚያደርጉ ካህናት እነዚህ አርበኛዎች የእግዚአብሔር ቢትወደዶች የእግዚአብሔር ተላላቆች ናቸው። እና እነዚህ ምን አለ ይፈራል፣ ይታፈራል፣ ይከበራል ካህን ማለት ነው። በክህነቱ ክህነቱን ጠብቆ መዓዛ ክህነቱን ጠብቆ በእውነት በአገልግሎት የሚኖር እግዚአብሔርን ፈርቶ የሚኖር የቤተ ክርስቲያኗን ክብር አሰድባለሁ ቤተ ክርስቲያንን ብሎ ካልባሌ ቦታ የማይታይ ከዘፈን
ከመጠጥ ቤት ከተለያየ ቦታ የማይታይ እንደው ራሱን ጠብቆ የሚኖር ካህን እውነተኛ የሆነ ማለት እግዚአብሔር በሱ ይከበራል። አይ እግዚአብሔር በሱ ይፈራል። እኒህ ካህን እኮ ትልቅ ካህን ናቸው ተብሎ እግዚአብሔር የጠበቃቸው ተብሎ እግዚአብሔርን እኮ በእኛ ምክንያት አንዳንድ ሞኝ እግዚአብሔርን የማይፈራል በሰው ምክንያት በሚያየው ሰው ምክንያት እግዚአብሔርን የሚያቃላል፣ ድንግል ማርያምን የሚያቃላል፣ ቅዱሳንን የሚያቃላል። አዎ በሰው ምክንያት መቃለል የለባቸውም እና አንዳንድ ይዋል እና ስለዚህ እኛ የራሳችን ተቃለን አምላካችን ስርዓታችን እምነታችን መቃለል የለበትም በእኛ ምክንያት። ስለዚህ እንደው ለራሳችን ብቻ ሳይሆን ስርዓታችን እንዲከበር፣ እምነታችን እንዲከበር፣ ሀገራችን እንዲከበር፣ እግዚአብሔር እንዲፈራ አንዳንዱ በእኛ ምክንያት እግዚአብሔርን አቃሎ ችግር እንዳይደርስበት እግዚአብሔር ሰው አቃሎት የሚቃለል አምላክ አይደለም። ግን ለሰው ምክንያት እንዳንሆን ሜላል ሐዋርያው ቅዱስ ጳውሎስ ከመእይሳት ቢጽከ በሬዝያከ ጓደኛ አንተን በማየት እንዳይሳሳት ወደ ኃጢአት እንዳይገባ ኃጢአት እንኳን ብትሰራ ለራስ ብቻ ለመውደቅ እየታየ ኃጢአት መስራት የለብንም። እዚህ እንደውም ምን ይላል? ለወንዝ ላይ የወደቀውን ለሰይጣን ወይም ደግሞ ለወንዝ ላይ አንዳንድ መስዋዕት እየሰዉ ዶሮውን እያረዱ በጉን እያረዱ መስዋዕት የሚያቀርባሉ በየወንዙ ያን የተሰዋውን አለ መብላት ይገባል አይገባም ብሎ ቢጠይቅ አይ ሀብቱ የእግዚአብሔር እንደሆነ ገንዘቡ የእግዚአብሔር እንደሆነ አውቀህ ብትበላ ወይም ገንዘቡን ብትወስደው ችግር የለውም። ግን አንተን በማየት ሌላ ወንድምህ የማያምን ለጣዖት የተሰዋውን ለጣዖት የቀረበውን ገንዘብ ስትወስድ ስትበላ በዚያ ምክንያት ይሄን ለጣዖት አንተ ለጣዖት ገንዘብ የሌለው መሆኑን ገንዘቡ የእግዚአብሔር መሆኑን አውቀህ ብትወስደው ችግር የለውም። ግን አንተን ያየ ጓደኛ ለካ ትክክል ነው የሚደረገው ነገር ብሎ እንዳይሳሳት ወንድምህ አይቶ እንዳይሳሳት ማድረግ የለብህም፣ መውሰድ የለብህም፣ መንካት የለብህም። ከመእይሳት ቢጽከ በሬዝያከ አንተን በማየት ወንድምህ እንዳይሳሳት ኃጢአት መስራት የለብህም፣ የማይገባ ነገር ማድረግ የለብህም ብሎ ተናግሯል በእውነት እና ስለዚህ አርአያም መሆን አስፈላጊ አይደለም። ራስን ብቻ መውደቅ ሳይሆን ሌላውንም እንዳንጥል መጠንቀቅ መዘጋጀት ያስፈልጋል። እሺ እና ካህን ለዚህ ነው እና ይታፈራል፣ ይከበራል፣ ይፈራል። አይ ቄስ ገሌ ያዩ ይባላል። አንዳንዱ አብሮ የሚሰክር ከሆነ ግን እንዴ እሱስ እየሰከረ አይደል ምን ችግር አለ ይላል። እሱስ ኃጢአት እየሰራ አይደል ወዲያ ይላል። አንድ ወንጀለኛ ሁሉ ይንቀዋል። ስለዚህ ማስናቅ አስፈላጊ አይደለም። በእውነቱ ቤተ ክርስቲያኗን ቤተ መቅደሷን ማስከበር ያስፈልጋል። እሺ ምንድን ነበር እና ማንም ይፈራዋል ምን ነው ከእግሩ ወድቀዋልና እነዚህ ሾህ ካህናት ማለት እንትን ሾህ ጠላቶቹ ማለት እንግዲህ አንዳንዱ ጠላቱ መጥቶ ከእግሩ ላይ ይወድቃል፣ ይንበረከካል። ወይ ነገ ሄጄ ይወድቃል ይላል፣ ነገ እግሬ ነው መጥቶ የሚወድቅ ይላል እና ይሄ ሰም ነው። ወርቁ ደግሞ ዮሴፍን ማንም ያከብረዋል። ለምን ካልክ ጠላቶቹ ሾሆች ከእግሩ ወድቀዋልና ማለት ዛሬ በዚህ በስደት ጊዜ በዘመነ ስደት እሾሆች እግሩን እየወጉት ነው ማለት ነው። የዮሴፍን እግር እየተወጋ ነው ያለው። ዮሴፍ በስደት ያ ስደቱን ነው የምናስበው ዛሬ የነበረው። አሁን ዛሬ ሁሉ እየተሰደደ ነው እንዳይመስላችሁ፣ የድሮውን ታሪክ ነው መታሰቢያ ነው እና ያንን እያየን ነው። እሺ ይሰማችኋል? መኑመ ይፈርሆ ለዘዮሴፍ ዮሴፍ ነግደ ዮሴፍ ወያከብሮ መኑመ አኮኑ ለዮሴፍ ይሰምሩ አጽራር አስዋከ ገይላ ተገድፎ እምግሩ ወእግሮ ሰአሙ በዘኪያሁ አይመሩ እንዘድሬሆሙ ይዲሃሩ እስከይሳለቁ ስሞን ወዘተፋቀሩ እስራኤል ለስሞን አብትሩ። ቀጥል። ዮሴፍ ዘዘ ዮሴፍ ኬንያ ንፍታሌም ዘዘ ንፍታሌም ኬንያ አቤሜሌክ ኖትያ ታውቆን ወተያን ወትያ ፈቀደ ያጥሬ ብሬልየ ባጎር አያያ
ብሂል ሱቱኤል ወዘተ ቴስብያ ያጠርዩ ዘይን ወካጥረያ መልሰው ዮሴፍ ዘዘ ዮሴፍ ኬንያ ንፍታሌም ዘዘ ንፍታሌም ኬንያ ዮሴፍ ዘዘ ዮሴፍ ኬንያ ንፍታሌም ምን ኬንያ ንፍታሌም ዘዘ ንፍታሌም ኬንያ አቤሜሌክ ወተያ ታውቆን ወተያን ወተያ ዮሴፍ ዘዘ ዮሴፍ ነው። ኬንያ ንፍታሌም ዘዘ ንፍታሌም ኬንያ ጥሩ ዘዘ ንፍታሌም ኬንያ እዚህ ላይ ነው መሰለኝ ጀምሮ ዘዘ ንፍታሌም ኬንያ የንፍታሌም ጥበበኛ አቤሜሌክ ኖትያ ታውቆ ነው። ወተያ ታውቆን ጥሩ የመታወቅ ዋናተኛ አቤሜሌክ የዚያ ዋናተኛ የዮሴፍ ጥበበኛ ዮሴፍ ዘዘ ዮሴፍ ኖትያ ምንድን ነው? ንፍታሌም አዎ የዮሴፍ ጥበበኛ ንፍታሌም ወደዚህ አምጣ። የዮሴፍ ጥበበኛ ንፍታሌም ዋናተኛ አሁን ደግሞ ዮሴፍ አልክ ዮሴፍ አልክና ምንድን ነበር እንትኑ ሶስተኛ ቤቱ ፈቀደ ያጥሪ ቢረሌ ባጎር አያያ ብሂል ሱቱኤል ወዘት የስበያ ያጠሪው ነው። ዘሄን ወካጥረያ ሱቱኤል እዝራ ሱቱኤልና የቴስበያ ነቢይ ኤልያስ አለ ያጠሪው ሄኖክ የገዛትን ይገዛሉ ሄኖክ የገዛትን ዋንጫ ይገዛሉ ማለት አለ። ዮሴፍ የአምሳያ ባጎር ብርሌን ይገዛ ዘንድ ወደደ ማለት ነው። መልሰው ዮሴፍ ዘዘ ዮሴፍ ኬንያ ንፍታሌም ዘዘ ንፍታሌም ኬንያ አቤሜሌክ ኖትያ ታውቆን ወተያን ወተያ ጥሩ ነው። ዘዘ ንፍታሌም ኬንያ ነው። የንፍታሌም ጥበበኛ የመታወቅ ዋናተኛ አቤሜሌክ የዚያ ዋናተኛ አንድ ኖትያ ሁለት አይደል? ይሄ የዮሴፍ የዚያ የአቤሜሌክ የመታወቅ ዋናተኛ አቤሜሌክ ዋናተኛ የዮሴፍ ጥበበኛ ንፍታሌም የንፍታሌም ዋናተኛ አሁንም ዮሴፍ የመጀመሪያው ነው። እንደዚህ ታደርግና የቴስብያ ነቢይ ኤልያስና ሱቱኤል ያጠሪው ዘሄኖክ አጥሪያ ሄኖክ የወደዳትን ይገዙ ዘንድ ማነው ገዙ ማለት ዮሴፍ የባጎር ብርሌን ይገዛ ዘንድ ወደደ ማለት ነው። የሰም ነው ወርቁ እንግዲህ ቢረሌ የተባለች እመቤታችን ናት። እንግዲህ እመቤታችንን ይዞ መሰደዱ ነው ዮሴፍ። ሄኖክ የገዛትን ኤልያስና እዝራ ገዙ ማለት ያው እዝራና ኤልያስ እንደ ሄኖክ ህይወተኛ የሚሆኑ እንደ ሄኖክ በእነዚያ ስራ የሚኖሩ መሆናቸው እና ዮሴፍ ደግሞ ከእመቤታችን ጋር አብሮ መሰደዱ ማነጻጸር ነው። ዮሴፍ ዘዘ ዮሴፍ ኬንያ ንፍታሌም ዘዘ ንፍታሌም ኬንያ አቤሜሌክ ኖትያ ታውቆን ወተያን ወተያ ፈቀደ ያጥሪ ብርሌ ባጎር አያያ ብሂል ሱቱኤል ወዘት የስብያ ያጠሪው ዘይን ወካጥረያ ቀጥል ነግደ ዘካርያስ ጊጋር ዘካርያስ ሄር ዘዘጊጋር መቀውም ከመከማሁ ለስምዖን ዛብሎን ከመከማሁ ለስምዖን ዛብሎን ብንያም ብሂል ዮሴፍ ነግደ ንፍታሌም ስዩም መልሰው ነግደ ዘካርያስ ጊጋር ዘካርያስ ሄር ዘዘጊጋር መቀውም ከመከማሁ ለስምዖን ዛብሎን ብንያም ብሂል ዮሴፍ ነግደ ንፍታሌም ስዩም ዛብሎን ከመከማሁ ለስምዖን ዛብሎን ብንያም ከመከማሁ ለስምዖን ለስምዖን ዛብሎን ብንያም አዎ ከመከማሁ ለስምዖን ነው። ዛብሎን ብንያም እንደ ስምዖን ዛብሎን እንደሆነ አስተውል።
ከመከማሁ ለስሞን ዛብሎን ብንያም ብንያም እንደ ስሞን ዛብሎን እንደሆነ ነግደ ዘካርያስ ጊጋር መጀመሪያው ምንድን ነው? ነግደ ዘካርያስ ጊጋር ዘካርያስ ሄር ዘዘጊጋር መቀውም ዘዘጊጋር መቀውም ጊጋር የጸናበት የሆነ ይሄ ዘካርያስ ደግ ዘካርያስ የዘካርያስ ወገን ጊጋር ነው። እንግዲህ ብንያም እንደ ስሞን ዛብሎን እንደሆነ ዘቅያ ጊጋር የጸናለት ዘካርያስ የዘካርያስ ወገን ጊጋር ነው ማለት አለ። ብሂል ዮሴፍ ነገደ ንፍታሌም ስዩም ብሂል ዮሴፍ ነው። ነግደ ንፍታሌም ስዩም የሹም ንፍታሌማው ነግደ ዘካርያስ ጊጋር ነው ማለት የንፍታሌም ወገን ዮሴፍ ነው ማለት ነው። ነግደ ዘካርያስ ጊጋር ዘካርያስ ሄር ዘዘጊጋር መቀውም ከመከማሁ ለስሞን ዛብሎን ብንያም ከመከማሁ ለስሞን ዛብሎን ብንያም እንደ ስሞን ዛብሎን እንደሆነ ጊጋር የጸናለት ደገኛ ዘካርያስ የዘካርያስ ወገን ጊጋር ነው ማለት የሹም ንፍታሌም ወገን ዮሴፍ ነው ማለት ነው። ይሄ እንግዲህ ለሰሙ ገሌ እንደ ገሌ ነው ማለት ገሌ እንደ ገሌ ነው። ይሄ ንጽጽር ነው። እንግዲህ ወደ ወርቁ ስንሄድ ዘካርያስ እና ጊጋር አንድ አይነት እንደ ጊጋር እንደ ዘካርያስ የሚቆረጥ ሆነ። ዮሴፍ ደግሞ እንደ ዮሴፍ እንደዚያ እንደ መጀመሪያው እንደ ግብፁ ዮሴፍ እንደ ያዕቆብ ልጅ ዮሴፍ ከእመቤታችን ጋር የተሰደደው ዮሴፍ እንደዚያ የሚሰደድ ሆነ ለማለት ነው። ዮሴፍ የተባለው ያኛው በግብፅ የተሸጠው የያዕቆብ ልጅ ነው። ይሄኛው ደግሞ ከእመቤታችን ጋር የተሰደደው ነው። ሁለቱም ዮሴፍ ይባላሉ። አንድ ዮሴፍ እንዳይሆን ዮሴፍ ማለት ነው። ዮሴፍን ዮሴፍ እንዴት ነው እንዳትል ብዬ ነው። አስተው ለቡ ነግደ ዘካርያስ ጊጋር ዘካርያስ ሄር ዘዘጊጋር መቀውም ከመከማሁ ለስሞን ዛብሎን ብንያም ከመከማሁ ለስምዖን ነው የሚባል ከመከማሁ ለስምዖን ዛብሎን ብንያም ብሂል ዮሴፍ ነግደ ንፍታሌም ስዩም ረዳ ጉባኤ ዮሴፍ ከዋንያ አማኑኤል ላይከ ተዓቀብ እስመይን የጽሩ እግረከ አራዊተ ግብፅ አስዋክ እለሱቱየል ባረከ ተዓቀብ እስመይን የጽሩ እግረከ ረዳ ጉባኤ ዮሴፍ ከዋንያ አማኑኤል ላይከ ረዳ ጉባኤ ዮሴፍ ከዋንያ አማኑኤል ላይከ ተላላኪን ለአማኑኤል የሆንክ ለአማኑኤል መምህር ተላላኪን የሆንክ ረዳ ጉባኤ የዮሴፍ የጉባኤ ተማሪ ዮሴፍ ሆይ ተዓቀብ፣ ተጠበቅ፣ ተጠንቀቅ። አራዊተ ግብፅ አስዋክ ለሱቱኤል ባረከ ሱቱኤል መንገደኛ ሱቱኤል የረገማቸው የግብፅ ውሻዎች ሾሆች እግርግርህን ይመለከቷል ያያሉና ተጠንቀቅ ነው። ዮሴፍ ተማሪ ሆይ ተጠንቀቅ እንዳይዘነጥሉ ማለት ነው። ረዳ ጉባኤ ዮሴፍ ከዋንያ አማኑኤል ላይከ ለአማኑኤል መምህር ተላላኪን የሆንክ የዮሴፍ የጉባኤ ተማሪ ዮሴፍ ሆይ አሁንም ያኛው ዮሴፍ ነው። የመጀመሪያው ያኛው መምህር የሆነው ያኛው ነው። ለአማኑኤል መምህር ተላላኪን ለአማኑኤል መምህር የሆንክ የዮሴፍ የጉባኤ ተማሪ ዮሴፍ ሆይ ተዓቀብ፣ ተጠበቅ ነው።
እስመይን የጽሩ እግረከ አራዊተ ግብፅ አስዋክ ለሱቱ የልባረከ ባረከ ረገመ ይላል። ወባረከ እዩ በዕለተ ልደቱ ረገመ ይላል። ሱቱኤል የረገማቸው በዚህ አልፎ ሲሄድ ያንተ ውሻ እንዴ መንገደኛ ሱቱኤል የረገማቸው የግብፅ ውሻዎች ሾሆች እግርግርህን ያያሉና ዮሴፍ ሆይ ተጠንቀቅ ነው። እንግዲህ ለሰሙ እንደው አንዳንድ ተማሪ እዚያ ዝም ብሎ ቆሞ እንደዚህ ሲል አንተ ተጠንቀቅ በዚህ እኮ ኃይለኛ ውሻ አለ ሰሜን ንቃ ይለዋል። በዚህ አልፎ ሲል የተበቀል ዝሞ እንዲህ እያለ ሲያይ በኋላ መጥቶ እግሩን ነው እዚያ ሁለት እግሩን የሚዘነጥለው። እዚያ በኋላ የለ ጣጣ የለም እና ለሰሙ እንግዲህ ተማሪው እንዲጠነቀቅ ተጠንቀቅ ይባላል ማለት ነው። ኃይለኛ ውሻ ካለ እግርን የሚያይ ውሻ አለ። እንደው እግርን አይቶ ሲያቀሩጦ መጥቶ እንደዚህ ቦጭ ቆርጦ ይላል እና ጥንቃቄ ያስፈልጋል ማለት ነው። ሰሙ ወርቅ ደግሞ ዛሬ ሾሆች ተማሮች እግርህን ይመለከተው ማለት ዛሬ ሾህ ዮሴፍን እግር እየወጋ ማለት ነው። ሱቱኤል የረገማቸው ማለት አልፎ ሲሄድ በዚያ እንደው ኃይለኛ ውሻ ከሆኑ እየተራገመ ነው የሚሄድ። አይ ያሉ ውሾች ሰምነ ወርቁ ሱቱኤል የረገማቸው ማለት ደግሞ ሱቱኤልን የማያገኙ ሱቱኤል የማይገናኛቸው ለማራቅ ነው። ማራቅ ይባላል። ቅኔ ማቅረብ አለ፣ ማራቅ አለ። ሱቱኤል የረገማቸው ካልክ ሾሆችን አላገኛቸውም ማለት ነው። አይ እና ባረከ ረገመ ነው። ለሱቱኤል ባረከ ሱቱኤል የባረካቸው ውሾች ማለት ነው። ምን ማለት ነው? ምናምን ነገር ማስተዋል ነው። እንትን ምስክሩን ማጥናት ነው። ረዳ ጉባኤ ዮሴፍ ከዋንያ አማኑኤል ላይከ ሳቀ በስመይን የጽሩ እግረከ ላይከ ለከዋንያ ነው የሚሳል አስተውል። ታቀ በስመይን የጽሩ እግረከ አራዊተ ግብፅ አስዋክ ለሱቱኤል ባረከ ታቀ በስመይን የጽሩ እግረከ ሀለፍተፍና ግብፅ አስዋክ ለዘንመ ስደተ ማርያም ዝናብ ለአህልፎዝ አስመኩ ታይተ እግረ ዮሴፍ ቆም ሀለፍተፍና ግብፅ አስዋክ ለዘንመ ስደተ ምንድን ስደተ ማርያም ዝናብ። አዎ የማርያም ስደት ዝናብ የዘነበባቸው የግብፅ የመንገደኞች ሾሆች አለ ለአህልፎዝ አስመኩ ታይተ እግረ ዮሴፍ ቆም። ይሄን ዝናቡ ስደትን ይሄን የተባለው ዝናቡን ዝናብ ስደትን ለማሳለፍ አለ ከዛፍ ዮሴፍ እግር በታች ተጠጓል። አይደው ጠጋ ዛፍ አለ እንደው እዚያ ጠጋ ዘርፋፍ ያለ ይሄ ቅጠሉ በዚያና በዚህ አለ ዝናብም ያድናል። አንዳንዱ ደግሞ ይሄ እንደ ዘመኑ ባጃጅ የተዘነጠለ አለ። ዝም ብሎ የዘመኑ ባጃጅ ምን ክንፍ የለው ምን የለው ዝም ብሎ እንትን ብሎ እሺ ሀለፍተፍና ግብፅ አስዋክ ለዘንመ ስደተ ማርያም ዝናብ የማርያም ስደት ዝናብ የዘነበባቸው የግብፅ መንገደኞች ሾሆች አለ ለአህልፎዝ አስመኩ ታይተ እግረ ዮሴፍ ቆም። አዎ ይህን ስደት ዝናብን ለማሳለፍ አለ ከዛፍ ዮሴፍ እግር በታች አስመኩ ተጠጉ። እንግዲህ መንገደኛ ዝናብ ሲመጣ መንደር በሌለበት በበረሃ ከሆነ ወደ ዛፍ ነው የሚጓዘው። ለምን ሰፈር የለም መንደር የለም። መንደር ካለ ወደ መንደር ይሄዳል። በረሃ ላይ ግን ዛፍ ነው የሚጠጋው። ከዛፍ ስር ሄዶ ይጠጋል ማለት ነው። ለወርቅ ደግሞ ዛሬ ከዮሴፍ ዛፍ እግር ስር ታች ተጠጉ ማለት የዮሴፍን እግር የሚወጉ ሆነ ማለት ነው። አንተ አዳምጥ። ምስጢሩን መያዝ ነው ዋናው። ሲቀጥል ሙያውን ብቻ ማነብነብ ሳይሆን ምስጢሩን ሁሉ መመልከት ነው ቅን የሚባለው። እንደው ዝም ብለህ ወንፊት ተራራ ሄደህ ቁጭ ብለህ አማርኛ ምኑን ነው የምታመጣው? ማንን እያየህ እንዳላመጣ ነው። በደንብ አድርገህ አስተውል። እሺ ቅኔ እንደውም አዛኛን አይን የሌለበት ቦታ የማይታይበት ቦታ ነው መሆን ያለበት። ተራራ እዚያ ቁጭ ትልና የሚወጣውን የሚወርደውን እያየህ ዝም ብለህ ባዶ ሆነህ ትመጣለህ። እሺ ሲበለው አልበሰው ሀለፍተፍና ግብፅ አስዋክ ለዘንመ ስደተ ማርያም ዝናብ ለአህልፎዝ አስመኩ ታይተ እግረ ዮሴፍ ቆም።
ለዮሴፍ ዮሴፍ ዘበዘ ዮሴፍ ተሊሎ ቤተ ዮሴፍ ቅኔ በጣም ሲመስጥ አንድ በአፄ ኢያሱ ጊዜ ምን አሉ ይባላል። አንድ አለቃ የደብረ ብርሃን አለቃ ናቸው ይባላል እና ክብረ በዓል ደርሶ ዘመኑ ክብረ በዓል ወቅት ነውና ቅኔ እያሰበ አለቃው ተመስጦ እኮ ቅኔ እኮ ተመስጦ አለበት። ኋላ በተመስጦ ቅኔ እያሰበ ንጉሱ ከቤት ገብተው አልፈው ሂደው ካልገው ተቀምጠዋል። ያን ጊዜ ሁሉ ያያይ። ኋላ ከእንቅልፉ ሲነቃ ከተመስጦ ሲያይ ንጉሱ ተነስቶ ሰገደ። አባታችን ጤና ይስጥልኝ ብሎ ሲል ምን ሆነ ነበር? የት ሄደህ ነበር? ቅድም ስገባ እንዴት አላየህም? አልኩት። እሰው ለታላቅ ቤተ ክርስቲያን ለታላቅ ደብረ አለቃ አድርገው ሹመው ለዚያ ቅኔ እያሰብኩ ነው። ቅኔውን ባበላሽ እኮ እኔ ብቻ አይደለም የምሰደብ ጅል አለቃ ሹመው ተብለው እሰው ነው የሚሰደቡ አለ ይባላል። እና ተመስጧል። እውነቴን አሁን እያወሩ አንዳንድ ተማሪ ይጅላል፣ ዝም ብሎ ያወራል ይለፈልፋል። እዛ በኋላ ምን ይላል? ቆጠራ እምቢ አለኝ፣ ቅኔ እምቢ አለኝ ይላል፣ ይመጣል። በበነጋውም እንደዚያው እዚያ በኋላ ዝም ብሎ ጅል ሆኖ ይቀራል። ቅኔ ተመስጦ ያስፈልጋል። እሺ ቦታን ከቤትም ከሆነ ለብቻ ለጥ ብሎ ድምጥን አጥፍቶ በደንብ። አንዳንዱ ደግሞ እዚያው ይገለደውና እንቅልፍ ይዘዋል። ጸላይ መጥቶ ራሱ ነው ማለት ስንት አለ የተመታ እዚያ ዝም ብሎ እንደተኛ እንኳን ቅኔውን ጤናውን ማጥቶ እና መጠንቀቅ ያስፈልጋል። እንቅልፍ አያስፈልግም። እሺ አዎ። እና ተመስጦ አለ። ቅኔ ተመስጦ ያስፈልጋል። በተመስጦ ነው ምስጢር ለማንጣት አየራት ሰማየ ሰማያት እኮ ነው የሚወጣው። ወደ ሰማይ ይወጣል፣ ወደ መሬት ይወርዳል። አምላክ አባቶቻችን እነዚህ በቤቱና ጭምር ያላቸው ቅኔ እኮ በእውነት የባህታውያን ትምህርት እኮ ነው። ብፁዕ አቡነ እንድርያስ ሁሉ ጊዜ የሚናገረዋል። ትምህርት ቤት የቆሎ ትምህርት ቤት መናኝ ነው፣ ቆሎ ተማሪ መናኝ ነው ይላሉ። እውነተኛው ተማሪ እኮ መናኝ ማለት ነው። አገሩን ጥሎ ቤተሰቡን ጥሎ የመጣ የሚታየው ምስጢር ነው። ሁልጊዜ የሚለፋም ለምስጢር ነው። የአሁኑ ተማሪ ግን አንዳንዱ ነው ሲጃጃል ቁጭ ብሎም ዝም ብሎ አሁን አብያት ይገባና ስለተዘረፈው ቅኔ ስለ ሙያው ስለ ምስጢሩ አይደለም፣ ስለ ሌላው በከተማው ምን ዋለ፣ ምን ተወራ፣ ምን አገኘ፣ እንዲሆን እነገሌ እኮ እንዲህ ያለው ያ ጎረቤቱ ያለውን ሰው እያመጣ እያነሳ ሲጥል ሲያነሳ የማይቀርመውን እያነሳ እነገሌ እንዲህ ብለው ዱላ ገጥመው እነገሌ እንዲህ ብለው በዚህ ተሯሩጠው አላያን ሲያወራ ኑሮ ይሄዳል። ምንም የለው። ለምን ያ ሀዚያ አልወጣም? ሀሳቡ ከዚያ ካልሆነ ወደ ቅኔው መሄድ እና መጃጃል አስፈላጊ አይደለም። ውዳሴ ማርያም ደግሞ ድገሙ። ውዳሴ ማርያም መድገም ነው ቅኔውም ሊመጣ የሚችል ምስጢር የሚያመጣ። እሺ ውዳሴ ማርያም መድገም፣ ዳዊት መድገም። በዘ ዮሴፍ ተሊሎ ቤተ ዮሴፍ ሳትየ ስታይ ዮሴፍ አይሎ ለዮሴፍ ዮሴፍ ነው። ዘበዘ ዮሴፍ ተሊሎ ብሎ ምንድነው? ቤተ ዮሴፍ ሳትየ ስታይ ዮሴፍ አይሎ ነው። ለዮሴፍ ዮሴፍ አስተውል። ዘበዘ ዮሴፍ ተሊሎ ዮሴፍ በዮሴፍ ከፍታ ተሊሎ ዘበዘ ዮሴፍ በዮሴፍ ከፍታ ከዮሴፍ ቤት ከዮሴፍ ቤት በዮሴፍ ከፍታ የጠጣው የዮሴፍ መጠጥ አለ ለዮሴፍ ኃይል ነው። ሲመልሰው ዮሴፍ ዘበዘ ዮሴፍ ተሊሎ ዮሴፍ ሰትየ ስታይ ዮሴፍ ኃይሎ ዮሴፍ አለ። ሁለተኛው ዮሴፍ ነው። አስተውል። ዮሴፍ ከዮሴፍ ቤት በዮሴፍ ከፍታ የጠጣው የዮሴፍ መጠጥ ለዮሴፍ ለመጀመሪያው ነው ኃይል ነው አለ። ኃይሎ ማለት ኃይል ነው። ኃይሎ ጥሬ ነው። ኃይል ብርታት ይላል። ኃይሎ ብሎ ቅዳሴ ብሎ ምስጋና፣ አይምሮ ብሎ እውቀት እና ዮሴፍ ከዮሴፍ ቤት በዮሴፍ ከፍታ የጠጣው የዮሴፍ መጠጥ ለዮሴፍ ኃይል ነው አለ። እንግዲህ መጠጥ አንዳንዱ ኃይል ይሆናል፣ ያነቃቃል፣ መንገድ ያስጉዛል እና ኃይል ነው አልከው። ዛሬ
የዮሴፍ መጠጥ ለዮሴፍ ኃይል ነው ማለት የዮሴፍ መጠጥ ስደት ማለት ነው። ዮሴፍ የተሰደደው ስደት ዛሬ ደግሞ ለዚህኛው ዮሴፍ የሚተርፍ ሆነ ለማለት ነው። ለዮሴፍ ዮሴፍ ዘበዘ ዮሴፍ ተሊሎ ቤተ ዮሴፍ ሳትየ ስታይ ዮሴፍ ሀይሎ ለዮሴፍ ዮሴፍ ዘበዘ ዮሴፍ ተሊሎ። በቃው እንግዲህ ይህ ዘመን ወቅቱ የስደት ወቅት ነው። 26 ነው የጀመረው ዘንድሮ። ሰማችኋላችሁ? 26 ነው ዘንድሮ የጀመረው ጽጌ አይደለም። ቤተልሔም 20 እሑድን ይቆማሉ ይባላል። ሰምታችሁ ታውቃላችሁ?